ዩቲዩብ ኮላቦሬሽን የሚለውን እንዴት አድርጌ ተግባራዊ እንደማደርገው አብረን እናያለን። ዩቲዩብ እንከፍታለን። ከዚህ ጋር ዩቲዩብ ከፍቻለሁ እዚህ እንደምታዩት። ከዛ በመቀጠል እዚህ ጋር ፕሮፋይሌን በቀኝ በኩል ፕሮፋይሌን ክሊክ አድርጋለሁ። ከርሰሩን ተከታተሉ። ከዛ እዚህ ወረድ ብዬ ስቱዲዮ እዚህ ጋር ዩቲዩብ ስቱዲዮ የሚላለ እሱን ክሊክ አድርጋለሁ። ከዛ በመቀጠል እዚህ አሁንም በቀኝ በኩል ከፕሮፋይል ጎን እዚህ ጋር ክሬት የምትለዋል ወይም ፕላስ የምትለዋል እችን ክሊክ አድርጋለሁ። ከዛ አፕሎድ ቪዲዮ የሚላለ ጎላ የሚላለ አሁን ያው ሌሎችም አሉ። እኔ ያው የምፈልገው አፕሎድ ቪዲዮስ የሚለውን ነው። እሱን ክሊክ አድርጋለሁ። ከዛ ያው እንደተለመደው ቪዲዮን ወይም ድራግ በማድረግ ወይም ደግሞ እዚህ ጋር ሴሌክት ፋይል የሚለውን እኔን ክሊክ አድርጌ ያለበትን በመፈለግ ማምጣት እችላለሁ። እኔ አሁን ድራግ ነው ማድረገው። እዚህ ጋር ከፍትና እዚህ ይሄው እዚህ ጋር አለ። ስለዚህ ይሄን አሁን ድራግ አድርጌ የምጭነውን ቪዲዮ ላስገባ ነው። ይሄው አሁን ድራግ አድርጌ አስገብቼዋለሁ። እዚህ ጋር ቶፒክ ወይም ርዕሱን አስቀምጥ ይላል። ርዕሱን አስቀምጣለሁ። ርዕሱን በዚህ መልኩ አስቀመጥኩ። አስፈላጊ ከሆነ ደግሞ ርዕሱን እንደዚህ አድርጌዋለሁ። ከዛ በኋላ ይሄን ርዕስ በዚህ መልኩ ካስቀመጥኩ በኋላ በቀጣይ ወደ ዲስክሪፕሽን እመጣለሁ። እሺ እንግዲህ እንዲያርጌ ዲስክሪፕሽን ጻፍኩ። ከዛ ያው እስከዚህ የተለመደ ነገር ነው። ይሄን ዲስክሪፕሽን እንደዚህ ከጻፍኩ በኋላ ርዕሱ እንደዚህ ጽፌያለሁ። ዲስክሪፕሽን እንደዚህ ከጽፌያለሁ። ይሄን ከጻፍኩ በኋላ ሌላው ምንድነው ተምኔል ነው። ተምኔል እኛ በራሳችን ያዘጋጀነው ካለ እዚህ ጋር ክሊክ አድርገን እናስገባለን። ከሌለ ደግሞ እዚህ ራሱ ጀነሬት እንዲያደርግልን እንጠይቃለን። እና አሁን ላይ የራሴ የሰራሁት ስላለ ምን አፕሎድ አድርጌ ያለበት ቦታ ፈልጌ አመጣለሁ። እዚህ ጫንኩት። ከዛ በመቀጠል ላይት አድርጎታል። አሁን እዚህ በመቀጠል እዚህ ጋር ደግሞ ፕሌይሊስት ቪዲዮ ከማን ጋር መጨመር እንዳለበት እዚህ ፕሌይሊስት ያዘጋጀሁት አለ። መረጃ እዚህ ጋር ክሊክ አደረኩት። ከሌለ እናንተ ክሬት ማድረግ ነው ያላችሁ። ከዛ በመቀጠል እዚህ ጋር ኦዲየንስ ይላል። ኖት ዩዝ ኖት ሜድ ፎር ኪድስ ይላል። ለህፃናት ነው አይደለም። ለህፃን ነው ካለ የኛው እንረጋለን። ይሄን አድርጋለሁ ለህፃን አይደለም። ከዛ በመቀጠል እዚህ ጋር አርቲፊሻል ኢንተለጀንስ ተጠቅመዋል ወይስ የራስ ነው ይላል። ራሴ የሰራሁት ስለሆነ እሞላለሁ። ሪል ፐርሰን አፒየር ምናምን ኢንተርኔት ጀነሬት ምናምን ይላል። ይሄን ስላደረኩ እሞላለሁ። ከዛ አሁን ከዚህ ጋር ያው ኒው ይላል። ይሄው አዲስ ነገር ነው። ይሄ እዚህ ጋር አሁን ኒው ይላል። ስለዚህ አሁን እዚህ ጋር ለምሳሌ ሰዎችን እንትን ለማድረግ ይሄን እናደርጋለን። እዚህ ጋር ኢንቫይት ኮላቦሬሽን እንለዋለን። ኢንቫይት ኮላቦሬሽን የሚለውን እንሰጥና አሁን እዚህ ጋር ይሄን ካደረግን በኋላ ይሄን እዚህ ጋር እንደምታዩት እንደዚህ ዲስፕሌይ ይሆናል። ኢንቫይት ኮላቦሬሽን ብሎ ይሄ ዲስፕሌይ ይሆናል። ከዛ ምንድነው የሚለው you are in control ይላል። only you can make changes to the video ይላል። ቪዲዮውን ቼንጅ ማድረግ እንችለው ያው እኔ ነኝ። ያን ኮላቦሬት ያደርገው ያኛው ሰው ቼንጅ ማድረግ አይችልም። expand reach we will help your video reach your collaboration audience ይላል።
እንደገና ደግሞ እሱ ደግሞ እኔ አግዝሃለሁ ይላል። ምን በማድረግ የኔን ቪዲዮ ወደ ኮላቦሬት አድርጌ ወደምጋብዘው ሰው ወደ እሱ ቤተሰብ እንዲደርስ ይሰራልኛል ማለት ነው። ሌላው ፉል ኦነርሺፕ ይላል። እዚህ ጋር ዩ ኪፕ ኦል ዘ ሬቬኒው ይላል። እኔ ለዚህ ቪዲዮ ኃላፊነት ሙሉ ኃላፊነት የኔ ነው። ያ ማለት ዩ ኪፕ ኦል ዘ ሬቬኒው ቪውዝ ኤንድ ዋች ታይም ፍሮም ዘ ቪዲዮ። እዚህ በቪዲዮ የሚገኙ ነገሮች እይታ የሚሆኑ የእይታ ሰዓት ምናምን በአጠቃላይ የኔ እንደሆነ እየነገረኝ ነው። ሌላው if you have had product placement, endorsement, sponsorship or other content that requires disclosure to viewers in your videos ይላል። አሁን ይህንን ካደረግን በኋላ እዚች ጋር እዚህ ሰርቿ ላይ እዚህ ያንን ሰው ስሙን እንትን ብለን እንፈልጋለን። አሁን ማንን እኔ ለምሳሌ ከዚህ ጋር የሆነ ስም እንፈልግና ከዛ ያንን ስም ካየሁ በኋላ ሰርች ላድርገው ልበል። አሁን ይህ ስም አት ዘማሪት እናኑ ጫቅሌ ይላል። አት ዘማሪት እናኑ ጫቅሌ ይላል እና ይህን ለምሳሌ ይህንን ልፈልገው ልበልና አሁን ይህን ወደ አማርኛ ላድርግና ይህን አት ልክቱን ካደረኩ በኋላ አት እናኑ እዚጋ ወጥ የሚደረደሩ እናኑ እናኑ ይኸው ገና አት እናኑ እየተጻፈ ከዚህ ጋር መጥቷል ማለት ነው። አሁን እንደዚህ ያደረኩ ይሄን ካደረኩ በኋላ ምን አደረኩ ማለት ነው? ምን ይላል? ዩር ኮላቦሬሽን ካን ቪው ቪዲዮ ዲቴይልስ ይላል። ስለ ቪዲዮ ዲቴል ያ ሰው ማየት ይችላል። ኦኬ ከዛ እዚህ ጋር ደግሞ አለው አናላይቲክ ቪዊንግ ይላል። ይሄ ሰው አናላይቲኩን የቪዲዮን ትንታኔ እንዲያይ ትፈልጋለህ ወይ ይላል። ይሄንን ካበራሁት እንዳይፈቀድኩለት ማለት ነው። ካላበራሁት ደግሞ ያንን እንዳይፈቀድኩ ያሱ እንደራሳችን ምርጫ ይሆናል። ከዛ በመቀጠል አሁን ምንድነው የምናደርገው? ይሄን ክሬት ሊንክ ሚላል እቺ ጋር እዚሽ ጋር ክሬት ሊንክ ሚላል። አሁን ይሄን ክሬት ሊንክ ስለዋለሁ። አሁን ይሄን ክሬት ሊንክ ስለው እዚህ ጋር እዚህ ኮፒ የምትሆን ይሄን ነገር ያመጣልኛል። ይሄ ሊንክ ነው እንግዲህ አሁን ይሄን ሊንክ ከዚች ጋር ኮፒ አድርጌ ወስደዋለሁ። ፈለኩ ደግሞ እዚህ ጋር ሼር አድርጌ ሼር ብዬ ወደዛ ሰው ወደሚፈለገው ሰው መላክ እችላለሁ። አሁን ለምሳሌ እንደዚህ ሼር ስለው በምን ይመጣል? በፌስቡክ ካለ ዋትስአፕ ምናምን እንደዚህ በሶሻል በየእንትኖቹ ካለ በዚህ በእነዚህ ነገሮች ሼር ማድረግ እችላለሁ ማለት ነው። ግን በዚህ ማድረግ እችላለሁ። ግን አሁን እኔ ይሄ የምፈልገው ይሄን አይደለም። አሁን ያንን ኮፒ ያደረኩት አለ። ያንን ኢንቫይት የማደርገውን ወስጄ ኮፒ ያደረኩትን ወስጄ ለምሳሌ እዚህ ጋር ለምሳሌ እዚህ ጋር እንደዚህ አስቀምጬ ይሄንን ኮላቦሬሽን ማድረግ ይችላል። ዩቲዩብ ኮላቦሬሽን አልኩት ርዕሱን በቃ ከዛ ሊንክ አስቀምጫለሁ። ይሄን ሊንክ ነው እንግዲህ ሴንድ ማድረገው። አሁን ይሄን ሊንክ ሰድጄ በቃ አሁን በቃ አብረን ሰራን ማለት አይደለም። ነገር ግን ምን ያስፈልጋል? ይሄ ሊንክ
ከእሷ ከደረሰ በኋላ ወደ እሷ የሆነ የሚሄደውን ነገር እሷ አክሴፕት ማድረግ ከቻለች የዛኔ ነው ራሱ ወደ እኔ ደግሞ እንትን ማለት የሚችለው መታየት የሚጀምረው ማለት ነው። እና አሁን ይሄን ኮፒ ኢንቫይት ሊንክ ይላል። እንደዚህ ካደረኩ በኋላ ይሄን ነገር ኮፒ ኢንቫይት ሊንክ አድርጓለሁ። እዚህ ጋር ፔንዲንግ አክሴፕታንስ ይላል። ፔንዲንግ አክሴፕታንስ ማለት እቺ ሰው ከዛ በሷ በኩል አክሴፕት ካደረገችው ነው እንግዲህ ያንን ወደ እሷ ኮላቦሬት የሚያደርገው። ነገር ግን አክሴፕት አድርጋለች አታደርግም እሱን ገና ያው የምናየው ነው። ለእኔ ለማስተማሪያ ነው እንጂ አሁን ይሄን ነገር ከሷ ጋር እዚህ ሲያዘማሪትና ነው ጋር ተነጋግሬ ወይም እንግዲህ እንትን የጀመርኩት ነገር ስላልሆነ ያው ይሄን ለትምህርት ብዬ ያደረኩት ሂደቱን ለማሳየት ነው። ነገር ግን አክሴፕት ካደረገችው በዛ ላይ በሷ ማግኘት ይቻላል። በቃ ከዛ በኋላ መጨረሻ ላይ ሴቭ እለዋለሁ ማለት ነው። አሁን ይሄን እንደዚህ አድርጌ ሴቭ አደረኩት። ከዛ በመቀጠል ያው ሌሎችን እንደዚህ የተለመዱ ነገሮችን እንትን ማድረግ እንችላለን። እዚህ ጋር ከፈለግን ደግሞ እነዚህ ታጎች ምኖች መጻፍ እንችላለን። አሁን ወደ መጨረሻ ላይ እዚህ ጋር ለምሳሌ ምን ማለት እንችላለን? አሁን እንደዚህ ካደረኩ በኋላ እዚህ ጋር ያው ቋንቋው ምን እንመርጣለሁ። ይሄንን ደግሞ ፋሙን እንትን ያለበት ፍንሽ የሆነበት ቀኑን እዚህ ጋር መርጣለሁ። ያው ካንመረጥኩ እዚህ ጋር ቪዲዮ ሎኬሽን ይላል። ይሄን እንደምን እንትናችን ነው መስጠት እንችላለን፣ አለመስጠት እንችላለን። እዚህ ጋር ስታንዳርድ እንለዋለን። ይሄንን በቃ እንደዚህ ካስቀመጥን በኋላ ይሄው እንዳለ እናስቀምጣለን። እዚህ ጋር ደግሞ ሳይንስ ኤንድ ቴክኖሎጂ ይላል። ኤጁኬሽን ማለት እንችላለን። ኤጁኬሽን ፐርፐስ ማለት እንችላለን። እዚህ ደግሞ ታይፕ ያው ይሄንን እንደዚህ እንደራሳችሁ ኤጁኬሽን ወይ የሆነ ነገር ማለት ትችላላችሁ። ከዛ በኋላ ያን እንደዚህ እያወረድን ከመጣም በኋላ ኮሜንት ሎጂክ ምናምን ኦን ምናምን ያለው በቃ አሁን ይሄንን ከእንደዚህ ከጨረስን በኋላ ከዛ ቀጣዩ ምንድነው እዚህ ጋር እንመጣለን። ቀጣዩ ስንመጣ እዚህ ኢንቨይት እንደዚህ እናደርግና እንደዚህ ካደረግን በኋላ ሴቭ እለዋለሁ። እዛ ደግሞ አድ ካርድ ይላል ክሊክ አደርጋለሁ። ከዛ እዚህ ቪዲዮ ውስጥ ስራዎች ቪዲዮዎች ሊካርዳለሁ ሴቭ እለዋለሁ። አሁን እዚህ ጋር ሳፋይቲንግ ሴቭ እለዋለሁ። አሁን ቸክ እያደረገ ነው። ቸክ የሚለውን ሲጨርስ ከዛ ይህን ቸክ አድርጎ ምንም የኮፒራይት ይህን ቸክ የሚያደርገው ኮፒራይት ያው ችግር ካለበት ለመለየት ነው። ቸክ አድርጎ ችግር ከሌለበት ራይት ያደርግና ወደዚህኛው ስቴፕ ወደ መጨረሻው ቪዚቢሊቲ ወደሚለው እንመጣለን። ቪዚቢሊቲ የሚለው ደግሞ ምን እናደርጋለን? ያው ፕራይቬት ካደረግነው ለእኛ ብቻ እንዲሆን ለእኛ ብቻ እንድናየው ነው የምናደርገው። ነገር ግን ፐብሊክ ካደረግነው ሁሉም ሰው እንዲያየው እናደርጋለን ማለት ነው። ስለዚህ እንግዲህ በዚህ መልኩ ነው እንትን ልናደርገው የምንችለው ያን ኮላቦሬሽን ከሰዎች ጋር መላክና መጫን የምንችለው በዛ መልኩ ነው። አሁን እነሱ ያን አሁን ያም የላክለለት ሰው ከተቀበለው እንደዚህ ዳብል ሆኖ ይመጣል። እንትኑ ዳብል ሆኖ ከዚህ ጋር ለምሳሌ የምን ፕሮፋይል ነው የዛ ሰው እንትን ደግሞ የኔ ፕሮፋይል አብሮ ተደርቦ ይሄዳል እና ያን ነገር
ሰዎቹ ከተቀበሉት አክሴፕት ካደረጉት አብሮ ተደርጎ ይሄዳል። ከዛ በኋላ የኔ ወደ እነሱ የእነሱ ወደ እኔ እንደዚህ በመምጣት እንትኑ የማደግ እድል ይኖረዋል ማለት ነው። አሁን ያው እንግዲህ ከዚህ ጋር ቸክ አድርጎ ጨርሷል። ይሄንን የጫንኩትን ቪዲዮ ኮፒራይት አለው ወይስ ምንድነው የኮፒራይት ኢሹ እንትን አለው የለውም የሚለውን አይቶታል። በቃ ኖ ኢሹ ፋውንድ ብሏል። ስለዚህ ራይት አድርጎበታል። እዚህ ጋር እንደምታይ የወዝጋም ኖ ኢሹ ፋውንድ ይላል። ቼክ ኮምፕሊት ብሎ ኖ ኢሹ ፋውንድ ይላል። ስለዚህ ኔክስት አሁን ይሄንን እዚህ ጋር ኔክስት ለዋለሁ ምንም ችግር ስለሌለበት። ከዛ በኋላ ቪዲዮውን በዚህ መልኩ ያመጣዋል። ይሄን ቪዲዮ ካመጣ በኋላ እዚህ ጋር ክሊክ ካደረኩ ከፕራይቬት ነው እዚህ ጋር ነው ማድረግ ያለብኝ ፐብሊክ የሚለውን አሁን እየጨረስኩ ነው ማለት ነው። ፐብሊሽ እለዋለሁ እዚህ በኋላ ያው አሁን ተጫነ ማለት ነው። እንግዲህ በቃ ክሎዝ እለዋለሁ። አሁን ቪዲዮ ተጭኗል። አዎ አዲስ ቪዲዮ እዚህ ጋር መጣ ማለት ነው። ይሄን ይመስላል እንግዲህ የዛሬው ፕሮግራማችን ይሄን ይመስላል። እንግዲህ የሼር ላይ ኮሜንት በምናምን በማድረግ በማንኛውም ተሳትፎ እያደረጋችሁ እንደገና ሌሎች በማስተዋወቅ ተሳትፎ እያደረጋችሁ ያላችሁ ሁሉ ምስጋና ይገባችኋል። ከልብ አመሰግናለሁ። በቀጣይም አብረን የተሻለ ስራ እንደምንሰራ ሙሉ እምነቴ ነው። አመሰግናለሁ።